የነዚህ ቃላቶች እንዴት ነው ግራ ያጋባዋል? ማይና ማይን ምን ማለት ናቸው? የኔ ናይስ። ሁለቱም ምን ማለት ናቸው? የእኔ ማለት ናቸው አይደለ? ታዲያ ልዩነታቸው ምንድን ነው የሚለውን ነው የምናየው። ኦኬ እዚህ ጋር ደግሞ ምን አለ? አፖስትሮፊ ኤስ እና ኤስ አፖስትሮፊ ደግሞ አለ። እሱ ደግሞ ምንድነው የሚያገናኘው የሚለውን አሳያለሁ ማለት ነው። እስኪ መጀመሪያ ትርጉማቸውን ነው። ሁለቱም የእኔ ነው። እነዚህ ምን ይባላሉ? ፖዘሲቭ አድጀክቲቭስ ይባላሉ። እነዚህ ደግሞ ፖዘሲቭ ፕሮናውንስ ይባላሉ ማለት ነው። ኢዝ ዛት ክሊር? ናይስ። እስኪ አሁን የሷ በለኝ እስኪ። ፖዘሲቭ አድጀክቲቭ ሲሆን የሷ her ወደዚህኛው ሲቀየርስ usually s እናስገባለን አይደለ? hers ይሆናል። good የሱ ሲሆንስ his ነው። ኦኬ his እዚህ ጋር ራሱ his ይሆናል። ኦኬ በአማርኛ እዚህ ጋር እንጻፈው የእሷ የእሱ ይሆናል። ናይስ። የነገርየው ሲሆንስ ኢትስ አይደለ? እዚህ ጋር አይኖረውም usually by the way ትርጉም አይኖረውም። alright የነሱ ሲሆንስ their ናይስ their እዚህ ጋር ሲሆንስ s እናስገባ theirs ይሆናል። የእነሱ የእነሱ theirs አሪፍ። የኛ ሲሆንስ ours ናይስ። እዚህ ጋር our ወደዚህ ጋር ሲመጣ ደግሞ ours የእኛ good the last one ያንተ ያንቺ የናንተ ሲሆንስ your ወደዚህኛው ሲቀየርስ yours alright yours በጣም ማለት ስለዚህ እነዚህ ናቸው ማለት ነው። እዚህ ጋር ብዙ ጊዜ ኤስ ይኖራል። is that clear? አሁን በአረፍተ ነገር እንየው ምንድነው ልዩነቱ የሚለው ቀለል አድርገን ላሳያችሁ። alright okay የመጀመሪያው እነዚህ my her possessive adjective የሚባሉት ከምን በፊት ነው የሚመጡት? ከስም በፊት ነው የሚመጡት። እነዚህ ደግሞ ከስም በኋላ ነው የሚመጡት ማለት ነው። is that clear? እስኪ በአንድ ኤግዛምፕል እንየው እስኪ። alright እሺ ምን አልኩ መሰለ ብሩክ? hey whose car is that አልኩ። ያ የማን ነው መኪና አልኩ። ያ መኪና የሷ ነው በለኝ እስኪ። that car literally አማርኛው ያ ኖ እንደዚህ እናድርግ። ያ የሷ መኪና ነው በለኝ። that car nice no that's her car የሷ ነው ስላልኩኝ that's her car nice that is ማለት ነው። ኦኬ that is ወይም that's her car ምን ማለት ነው? ያ የሷ መኪና ነው እያልኩ ነው። ስለዚህ እዚህ ጋር her ነው እንጂ hers አላልንም ማለት ነው። is that clear? so እነዚህ ነው የተጠቀምኩት። እነዚህ ምንድነው ያልኳችሁ? ብዙ ጊዜ ምንድነው የሚያደርጉት? ከስም ይሄ ስም ነው አይደለ? ናውን ነው አይደለ? ከስም በፊት ነው የሚመጡት ማለት ነው። alright ከስም በፊት ይመጣሉ። ይሄ ነው። ወደዚህኛው ስንቀይረው ደግሞ ያ የሷ ነው በለኝ እስኪ ያሳጥረው። that's hers በቃ that is ወይም that's hers አለቀ። so usually እነዚህ ምንድናቸው? እነዚህ ሲደመር ስም ማለት ናቸው። is that clear? ይሄው her car ሲደመር her car ስናሳጥረው hers ይሆናል ማለት ነው። period is that clear? በቃ ሲያጥር ነው mainly። ከፈለግን ደግሞ መገልበጥ እንችላለን። ያ መኪና የሷ ነው። ይሄ ምንድነው? ያ የሷ መኪና ነው አለ በአማርኛ። ስንገለብጠው ደግሞ ያ መኪና የሷ ነው በለኝ እስኪ። መኪናውን አስቀድመው that car is hers በቃ is that clear? so ሁለተኛው ደግሞ ምንድነው? ከስም በኋላ ነው የሚመጡት። እነማን? እነዚህ possessive pronoun ይባላሉ ስማቸው ማለት ነው። ግልጽ ነው አይደለ? እነዚህ ኤስ የሚበዛባቸው ከስም በኋላ ይመጣሉ። እነዚህኛዎቹ ደግሞ ከስም በፊት ይመጣሉ ማለት ነው። is that clear? ግልጽ ነው አይደለ? ሲያጥር ደግሞ እነዚህና ስም ሲያጥሩ ይሄኛው ይፈጠራል ማለት ነው። possessive pronoun የሚባሉት ግልጽ ነው አይደለ? ናይስ። እዚህ ጋር ይሄ መች ነው የምንጠቀመው የሚለው ስናይ ስም
መጠቀም ቢኖርብን ኦልራይት ስም እንስጠውና ጄሪ የሚል ስም ሰጠን ኦልራይት ያ የጄሪ መኪና ነው ማለት ስፈልግ እንዴት ነው የምትለኝ? ይሄ ስም አስገባበት እዚህ ጋር That's Jerry's car. Exactly. Nice. That's Jerry's car. Jerry's car. Good. So እነዚህ ምንድን ናቸው? በአማርኛ ምን ማለት ነው? ይሄኛው ምን ያለን ማለት ነው። ኦኬ ኦልራይት ከስም በኋላ ይመጣና ባለቤትነቱን ነው የሚያሳዩት አይደል? ሁሉም ባለቤትነቱን ነው የሚያሳዩት። ስለዚህ የጄሪ አይደለ? የእህቴ የጓደኛዬ የመኪናው በቃ ባለቤትን ነው የሚያሳዩት ማለት ነው። ስለዚህ ብዙ ተማሪ ምንድነው የሚሉት? ዳስ ጄሪ ካር ነው የሚሉት which is wrong አይደለ? ኤስ አፖስትሮፊ ኤስ መግባት አለባት ማለት ነው። is that clear? ስለዚህ that's Jerry's car ማለት እንችላለን ማለት ነው። ይሄኛውን ስንቀይረውስ ያ የማን መኪና ነው አልኩ? አዎ የጄሪ ነው በል። የሷ ነው ሳይሆን የጄሪ ነው ሲሆን ደግሞ that's Jerry's በቃ that's Jerry's ያ የጄሪ ነው። ይሄን ተክቶ ገባልን ማለት ነው። alright እነዚህ ምንድነው ፕሮናውኖች ስምን ተክተው አይደል የሚገቡት? በቃ ስለዚህ አፖስትሮፊ ኤስ ይሄ ነው ማለት ነው። is that clear? nice ይሄኛውን ስንቀይረውስ ያ መኪና የጄሪ ነው። ይሄኛው ነው ያ መኪና የጄሪ ነው። that car is Jerry's በቃ that car is Jerry's አለቀ። that car is Jerry's ያ መኪና የጄሪ ነው። that's Jerry's ያ የጄሪ ነው። ግልጽ አይደለ? that's Jerry's car ያ የጄሪ መኪና ነው እያለ ነው ማለት ነው። is that clear? ስለዚህ እነዚህ ይሄን የምንጠቀመው መቼ ነው? በእነዚህ ቦታ ስም ማስገባት ስንፈልግ ማለት ነው። ስምን ማስገባት ካልፈለግን ደግሞ ይሄኛውን እንጠቀማለን ማለት ነው። very simple. is that clear? ስለዚህ ምንድን ነው ያልኩት? እነዚህ መቼ የምንጠቀማቸው? ከስም በፊት እነዚህኛዎችስ ከስም በኋላ አለቀ። is that clear? nice አሁን ሌላ ኤግዛምፕል እንጨምራለን። alright እሺ ስለዚህ አሁን የአፖስትሮፍ ኤስ እና ኤስ አፖስትሮፊ ልዩነቱን ላሳይ። ግልጽ ነው አይደለ? ናይስ የማን ነው ልጅ አልኩ? የእህቴ ልጅ ነው በለኝ እስኪ። አዎ የእህቴ ልጅ እኮ ነው በለኝ። it's my sister's he's my sister's son or child ወንድ ከሆነ son አደረግን። alright so እዚህ ጋር ምንድን ነው ያየው? sisters alright ስለዚህ የአንድ እህትህ ልጅ ነው። ኦኬ ልጆቹ ብዙ ከሆኑስ ከአንድ በላይ ከሆኑስ ኦኬ ከአንድ በላይ ከሆኑስ የማን ናቸው ልጆች አሉ? የእህቴ ልጆች ናቸው በለኝ እስኪ። አሁን ደግሞ their nice their my sister my አሁንም sisters children በጣም አሪፍ his my sisters እቺ ነው ብዙዎቻችን የምንዘነጋት አይደለ? እቺን መጠቀም አለብን። ኦኬ የእህቴ ልጅ ነውና የእህቴ ልጆች ናቸው። ግልጽ ነው አይደለ? ናይስ ግን እንደዚህ ከሆነስ ብዙ ልጆች ነው ያሉት እና ከአንድ በላይ ከሆነስ እህት የሁለት የሶስት እህት ልጆች ከመጡስ የእህቶቼ ልጆች ናቸው ማለት ከፈለግስ ብዙ ከሆኑ አሁንም they're my sister ይሄው እንደዚህ እናደርጋለን ማለት ነው። is it clear? አሁን እዚህ ጋር የምንም pronunciation ችግር የለውም አይደለ? the same ነው አይደለ? they're my sisters the same ነው። ግን ስንጽፈው ምንድነው? ይሄው እንደዚህ ነው የምንጽፈው። s apostrophe ይሆናል ማለት ነው። is that clear? ስለዚህ s apostrophe ከs በኋላ ስትመጣ መጨረሻ ላይ ስትመጣ ምን ነው የምጠቅስልን? ፕሉራል ነው የምጠቅስልን ማለት ነው። alright እዚህ ጋር ስንት እህት ነው ያለ? አንድ እህት አንድ ልጅ። እዚህ ጋርስ አንድ እህት ብዙ ልጆች። እዚህ ጋርስ ብዙ እህቶች ብዙ ልጆች ማለት ነው። is that clear? yes ይሄ ነው ልዩነቱ ማለት ነው። ስለዚህ የመጨረሻ የምንጠቀመው
ለብዙ ሲሆን ነው። ግን ስናነበው ደሴም ነው አይደለ? በምንድን ነው የምንለየው? በኮንቴክስት አይደለ? በቃ ስንጽፈው ነው እንጂ የሚያስታውቀው ፕሮናውንስ ስናደርገው ተመሳሳይ ነው አይደለ? ስለዚህ በኮንቴክስት ትለየዋለህ ማለት ነው። ሲጻፍ ግን እንደዚህ ነው የሚጻፈው ማለት ነው። አይ ሆፕ ኢትስ ክሊር። ናይስ። ሌላ ኤግዛምፕል ጨምር እስኪ። የማን አሻንጉሊት ነው አልኩ? የልጄ ነው በለኝ እስኪ። የልጄ አሻንጉሊት ነው ይሄ በለኝ። It's my son's toy አይደለ? It's my son's toy የልጄ አሻንጉሊት ነው። my son's nice። አሻንጉሊቶቹ ብዙ ከሆኑስ የልጆች አሻንጉሊት ናቸው ከሆነስ እነዚህ these አይደለ? these are my children's or my children's እዚህ ጋር ምን ተለየ? children's ይባላል እንዴ? men's እንላለን ብዙ ጊዜ people's አንልም አይደለ? ለምን? ኢሬጉላር ናውኖች ናቸው። ኤስን የማይወስዱ ቃላቶች አሉ አይደለ? ዩዥሊ አንላቸው። ግን when it comes to እዚህ ጋር ሲሆን ግን ፕሉራሉ ለመግለጽ ግን ይሄን እንጠቀማለን ማለት ነው። ኦኬ ሶ children ማለት ብዙ ልጆች ነው አይደለ? ሶ እዚህ children ላይ አፖስትሮፍ ኤስ ካደረግን የልጆቼ አይነት ነገር ያመጣል ማለት ነው። ኦኬ ኢሬጉላር ሲሆን ግልጽ ነው አይደለ? ሬጉላር ሲሆን ግን መጨረሻ ላይ ብቻ ይኸው ሲስተርስስ መቼም አንልም አይደለ? መጨረሻ ላይ አፖስትሮፍ እናስቀምጣለን ማለት ግልጽ ነው አይደለ? ይሄ ነው ልዩነት። ስለዚህ these are my children's toys እንላለን ማለት ነው። is that clear? ናይስ። ስለዚህ አሁን የሁለቱ ልዩነት ገብቷል ማለት ነው። ኦኬ ስለዚህ አሁን በዚህ ብትንትን ያለ ኤግዛምፕል እንስራ። ኦኬ ናይስ። ኦኬ ናይስ። አሁን ኤግዛምፕሎችን እንስራ። በጣም ይቅርታ ጥፋቱ የኔ ነበር በለኝ እስኪ። ጥፋቱ የኔ ነበር ወይም ያ የኔ ጥፋት ነበር። ያ የኔ ጥፋት ነበር በለኝ። እሺ it's my mistake። ያ ነው ያልኩት። that ነበር was አይደለ? that was my mistake አይደለ? I'm really sorry. that was my mistake. that was my fault. ያ የኔ ጥፋት ነበር። አሪፍ። ይሄን ደግሞ ጥፋቱ የኔ ነበር ሲሆንስ? ጥፋቱ የኔ ነበር። ጥፋቱ the mistake አይደለ? the mistake was mine. the mistake was mine. nice። እና ቅድም እንዳልኩት ምንድነው ማይ ካልን ኔክስት ስም ይመጣል አይደለ? ማይን ደግሞ ከስሙ በኋላ መጨረሻ ላይ ይመጣል ማለት ነው። ናይስ። የማን ጥፋት ነበር ስትለኝ የኔ ነበር። አልዋሽም፣ የኔ ነበር በለኝ እስኪ። የኔ ነበር። የኔ ነበር። ስናሳጥረው ደግሞ more that was my mistake። አሳጥረናል። የኔ ነበር። that was mine እስኪ በለው። that was mine የኔ ነበር። አለቀ። ናይስ። እዚህ ጋር ደግሞ ስም ብንጠቀምስ አይደለ? ስም ብንጠቀምስ አሁን ጄሪ እንጠቀምና ያ የጄሪ ጥፋት ነበር በለኝ እስኪ። የኔ ጥፋት አልነበር። ሊሰን ያ የጄሪ ጥፋት ነበር። that was Jerry's mistake። ቦታ ላይ ምን አስገባ? ስም ማስገባ ፈለግን። ስለዚህ ጋር ጄሪ አልን አይደለ? ጄሪ የጄሪ ሲሆን ደግሞ ይሄው አፖስትሮፍ ኤስ አስገባንበት የጄሪ። ስለዚህ that was Jerry's mistake። ያ ሚስቴክ ያ የጄሪ ጥፋት ነበር እያልክ እንዴ። ጥፋቱ የጄሪ ነበር ከሆነስ እዚች ቦታ ላይ ስም ማስገባት ቢኖርብን the mistake was Jerry's። በቃ ይሄን ነው የምፈልገው አይደል? ልዩነቱ እንድታውቁት ነው አይደል? ክሊር የሆነ ልዩነቱ እንድታውቁ ስለፈለግኩ ነው በአንድ ሀሳብ በትንትን አድርጌ እያሳየሁት ያለሁት ማለት ነው። ኦኬ ልዩነቱ እንዲገባችሁ ስለፈለግኩ ነው። the mistake ጥፋቱ the mistake was Jerry's። Jerry's
ይህን ተካልን ማለት ነው። the mistake was Jerry's ጥፋቱ የጄሪ ነበር። ኦኬ yes ናይስ የጄሪ ነበር። የማነው ጥፋት ስል የጄሪ ነበር ሲያጠራው that was Jerry's yeah that was Jerry's የጄሪ ነበር እያልከኝ is that clear yes ግልጽ ነው አይደለ? ናይስ እስኪ አሁን በራስ አንድ ኤግዛምፕል ስራልኝ እስኪ የኔ የሷ የሱ ይሄ ደግሞ ለነገሮች የነሱ የኛ ይሄን በአማርኛ መጻፍ ካለብኝ የአንተ ሴት ከሆነችስ የአንቺ ፕሉራል ከሆኑ ደግሞ የእናንተ ይሆናል ማለት ነው። ተመሳሳይ ነው። I want you to make me one example. አንድ በዚህ ኦር ተመሳሳይ ከሆነ ቀያይረ ቦታውን ቀያይረ ማለት ነው። ከዛ ስም አስገባበት ደግሞ አንድ ስም እዛው ቦታ ላይ የሆነ ሳምባሪን ስም ተጠቅመ ከፈለክ ሲንጉላር ፕሉራል አድርገው አይጋችሁ that house is Mickey's. What? That house is Mickey's. Nice. That house is Mickey's. ያ ቤት የሚኪ ነው። በጣም አሪፍ። የሱ ነው ሲሆንስ? That's Mickey's house. That is Mickey's house. Yes. Nice. የሱ የሚለውን ቃል መጠቀም ቢኖርብንስ? የሱ ምንድነው በእንግሊዘኛ? His. በቃ ይሄን እንጠቀማለን ማለት ነው። Alright? Okay. ስለዚህ that house is his. ያ ቤት የሱ ነው። ስም መጠቀም ከፈለግን ደግሞ that house is Mickey's. እስ ማለት አይደለ? የሱ የሚኪ ነገር ይሰጠናል ማለት ነው። Is that clear? Yes. All right. So this is all that I have for you. ግልጽ ነው አይደለ? Yes. ገብቷል? ናይስ። ስለዚህ እናንተም እንደገባችሁ ተስፋ አረጋለሁ። ሁሉ ጊዜ እንደምናገረው ዝም አትበሉ፣ ፕራክቲስ አድርጉት፣ ብዙ ኤግዛምፕል ስሩ ምናምን ነገር። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። So this is Pure English Academy with Nathan. Love you all. Have a good one.